በበርካቶች ዘንድ ተቃውሞን ያስተናገደው የቴዲ አፍሮ የእስራኤል ኮንሰርት መነጋገሪያ ሆኗል። በየቀኑ በሰልፍ እጃቸውን ያነሱ እስልምናን እየተቀበሉ ለምን ልደት በጣም በርካታ በእኔ ስም የተከፈቱ አካውንቶች አሉ። እነዚህ አካውንቶች በአጠቃላይ እኔን በፍጹም አይወክሉም። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም በአዲስ ቪዲዮ እንግዲህ ተመልሰን ተገናኝተናል። ትናንትና በሰራነው ቪዲዮ ቴዲ አፍሮ እንግዲህ በኢየሩሳሌም በቴል አቪቭ እንግዲህ በእስራኤል ዋና ከተማ ትልቅ የሙዚቃ ኮንሰርት ሊያዘጋጅ መሆኑና ይህም ደግሞ ብዙ ሙስሊሞችን እያስቆጣ ያለ ቪዲዮ እንደሆነ ተናግረናል። ሙስሊሙ ማህበረሰብ ደግሞ መቆጣት ያለበት ከምን አንፃር ነው? ሙስሊሙ ማህበረሰብ ለምን ይመለከተዋል? ይህ ነገር እንዴት ይመለከተዋል የሚለውን ቪዲዮ ሰርተንበታል ማለት ነው። ዛሬም እንግዲህ በኢየሩሳሌም አዲስ መረጃ ወጥቷል። እሱም ደግሞ በእሳት እየነደደች ነበር። እስራኤል በእሳት ስትነድ ነው ያደረችው። ጧት ላይ እንግዲህ በወጡ መረጃዎች ብዙ የውጭ ሚዲያዎችም ተቀባብለው ዘግበውታል። ይህ መረጃ እንግዲህ በፎቶ ላይ የምትመለከቱት የእሳት ቃጠሎ በእስራኤል በኢየሩሳሌም ቅርብ ቦታ ላይ የተከሰተ የእሳት ቃጠሎ ነው። ይህን መረጃና ሌሎችም መረጃዎችም ወደ እናንተ ጨማምሬ ይዤላችሁ መጥቻለሁ። ላይክ ሰብስክራይብ ያደረጋችሁ ቪዲዮውን ጀምሩት። ቀጥታ ወደ ዛሬው ቪዲዮ። በርካቶች ዘንድ ተቃውሞን ያስተናገደው የቴዲ አፍሮ የእስራኤል ኮንሰርት መነጋገሪያ ሆኗል። ሀገራችን ካሏት ብርቅ የሙዚቃ ባለሙያዎች መካከል አንዱ የሆነው ድምጻዊ ቴዲ አፍሮ በእስራኤል የነጻነት ቀን ወይም በአፕሪል 30ን በማስመልከት እንግዲህ በቴል አቪቭ የሙዚቃ ዝግጅት እንደሚያቀርብ በትላንትናው ዕለት በማህበራዊ ትስስር ገልጿል ማለት ነው። ይህም ኮንሰርት ፍቅርን እንጋራ የሚል ስያሜ የተሰጠው ነው። የሙዚቃ ዝግጅቱንም ከአቦጊዳ ባንድ ጋር በጋራ በመሆን እንደሚያቀርቡት አስታውቀዋል። ይህንን ተከትሎ በበርካቶች ዘንድ ኮንሰርቱ ትችትም ድጋፍም እያስተናገደ ነው። በአሁኑ ሰዓት ከቀረቡት ትችቶች መካከል ድምጻዊው እስራኤል በጋዛ ላይ ያደረሰች ያለችው መጠነ ሰፊ ጥቃትና ጭፍጨፋን ይደግፋል የሚል የሚገኝበት ሲሆን በርካታ ተጽዕኖ ፈጣሪ ግለሰቦችን ጨምሮ ከዚህ ድምዳሜ በመነሳት እንግዲህ ሀሳባቸውን በተለያዩ ማህበራዊ ሚዲያ ገጾች እያንሸራሸሩ ይገኛሉ። በሌላ በኩል ደግሞ ድምጻዊው እንደ አንድ ድምጻዊ ስራውን እየሰራ በመሆኑ እንደ ስራ ኮንሰርት ማቅረቡ ምን ክፋት አለው? ከዚህ ቀደም የተለያዩ አርቲስቶች በቴል አቪቭ ስራቸውን አቅርበዋል። ስለዚህ የቴዲ አፍሮም ኮንሰርት ተመሳሳይ ይዘት ያለው ነው ሲሉ ድጋፋቸውን የገለጹም በርካቶች ናቸው። እንደሚታወቀው ድምጻዊ የእስራኤልና የፍልስጤምን ጦርነት በተመለከተ ከአንድ ዓመት በፊት ኢየሩሳሌም የተሰኘ አንድ ነጠላ ዜማ ሰርቶ የነበረ ሲሆን በወቅቱ ቃለ መጠይቅ ሲሰጥ ኢየሩሳሌም የተሰኘውን ዘፈን የህፃናትና የእናቶች ሞት እንቅልፍ ሲነሳው እንደሰራው ገልጾ ነበረ። በአሁኑ ሰዓት ላይ እየተሰነዘሩ ያሉ ሀሳቦች በተለይም በማህበራዊ ሚዲያ ላይ ማስተዋል ችለናል ማለት ነው። የእናንተ ሀሳብስ ምን ይመስላል? በኮንሰርቱ ተመልከቱ። ይህ ሰውዬ እንግዲህ ሙስሊሙ ማህበረሰብ ያለውን ንቀት የሚያመላክት ነው። በጣም የሚያሳዝን ነው። የኢትዮጵያ ሙስሊም ማህበረሰብን እንዲሁም ደግሞ የዓለም ሙስሊም ማህበረሰብን የናቀ ድርጊት ነው እያደረገ ያለው። እንግዲህ ይህን እያደረገ ያለው እስራኤል የነጻነት ቀን ብላ በምታከብርበት ቀን ሄዶ የኮንሰርት ዝግጅት በማዘጋጀት ኢትዮጵያን እንግዲህ ስሟን ለማጥልሸት እየሰራ ነው ያለው ማለት ነው። እዚህ ቀደምም ቪዲዮ ሰርቼ ነበር። አንድ የእስራኤል አምባሳደር የሆነ ኢትዮጵያዊ ሰው እንግዲህ የእስራኤል አምባሳደር ነኝ በሚል ሰበብ የአፍሪካ ህብረት መሪዎች በሆነ ጉዳይ ላይ በነበራቸው ስብሰባ ላይ እሳተፋለሁ ብሎ ተገኝቶ ነበር። ነገር ግን የአፍሪካ ሀገራትን የወከሉ መሪዎች አባረውት ተዋርዶ ነው የተባረረው ማለት ነው። እንግዲህ እኛም ሁሉም ማህበረሰብ ይህን ነገር መቃወም አለበት ማለት ነው። ይሄ ኮንሰርት ኢትዮጵያን አይወክልም፣ ኢትዮጵያ ሙስሊሞችንም አይወክልም ብለን መናገር መቻል አለብን ማለት ነው። ሁላችንም ከፊልስጤሞች ጎን መቆም ይኖርብናል። በየቀኑ በሰልፍ እጃቸውን ያነሱ እስልምናን እየተቀበሉ ለምን ልደት እናንተ ወይ ከኛ አልተማራችሁ ቁጭ ብላችሁ አንብለው ናችሁ ወይ የተጣመመ የስላሴ ትምህርት ነው ያላችሁ። ነገር ክርስቶሳችሁ የተጣመመ ነው። እርስ በርስ የተበጣበጠ ማትስማሙበት 20 ቦታ የተበጣጠሳችሁ ናችሁ። ዲያቆን እስቂያስ እንዳለው 20 ሊቃውንቱ እንኳን የማይስማሙበት ቤተ እምነት ነው ያለው። ኦኬ መሰረታዊ እንኳን የሚባለው የስላሴ ትምህርት ላይ ተመሳሳይ ትምህርት የላችሁ፣ ወጥ ትምህርት የላችሁ። እንዳል እዚህ ጋር አምስት የስላሴ አካል አድርገህ ስታበቃ እዛ ጋር ደግሞ ሄደ አንድ መለኮት 3 አካል ትላለህ። ስለዚህ ህዝቡ እየሄደ ነው ወደ እስልምና ከእናንተ ወጡ። ስለዚህ አትናደዱ። ደግሞ ይኸው እስልምና ነው የሚሄዱት። እናንተ ጋር መቆየት አይችሉም። ለምን አልተማራችሁም? እናንተ የሰንበት ተማሪዎች ናችሁ። እውቀት የላችሁ። እንደ ድሮ እየመጣችሁ ብትማሩ እኛ ጋር ጥሩ ነበረ። ድሮ አያችሁ አይሄዱም ነበረ። አሁን ታሳይማችሁን እናንተ የምታሳልፉት እዛ ጌም በመጫወትም ላይቭ ላይ መጣችሁ እንደ ድሮ እኛ እግር ስር መማር አቁማቸዋል። ስለዚህ ይሄዱ ነው ወደ እስልምና። ልደት አይ ቤግ ዩ ኑና ስላሴ ትምህርት ተከታታይ ሳስተምር ናና ተማር። አየህ ዛሬ እንዳስተማርኩ ምንም እንከን የማይወጣለት የስላሴ ትምህርት ነው ያለን እኛ ወንጌል አማኞች። ስለዚህ መተህ ተማርና ወደ እስልምና በሰልፍ የሚሄዱትን ታደግ። በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ማለት የስላሴ አካል ተብሎ ከተጠራ መርሳት የሌለባችሁ ስለ ወልድ ብቻ አይደለም ስለ መንፈስ ቅዱስ ነው። ስለዚህ ኤፍሬም አብ የመንፈስ ቅዱስ አስተዳዳሪ ነው እያልከን ነው። ይህንን ነው የጠራ የነቃ ጥርት ያለ የስላሴ ትምህርት አለን የምትለው። አብን የበላይ አስተዳዳሪ አድርገህ የምታስቀምጠውን ትምህርት እንደዚህ አይነት ነገር እኮ ነው ሰዎችን ወደ እስልምና እየወሰደ ያለው። እንደዚህ አይነት ትምህርቶችን እየሰጠ እኮ ነው ሰዎች እየተወዛገቡ ያሉት።
ሱብሃንአላህ እንግዲህ እያያችሁ ነው እርስ በርስ ምን ያክል አለመስማማታቸው እንዳለ በሃይማኖቱ እንግዲህ ኮር በሚባል ሁኔታ ወይም ደግሞ ወሳኝ በሚባል እንኳን ሁኔታ ላይ መግባባት የላቸውም። እርስ በርሳቸው ምን ያክል ልዩነት እንደሚፈጥሩ ተመለከታችሁ። በዚህ ሁኔታ ላይ ነው እንግዲህ እነሁሱ ላይ ላይቭ ገብተው እነሁሱን ለማሳጣት የሚጥሩት ማለት ነው። እነሁሱ ደግሞ ታውቃላችሁ በማስረጃ ነው ቪዲዮዎችን የሚያቀርቡት ማለት ነው። ሁሱ ለናፈቃችሁ ሰዎች እንግዲህ ኮምፓራቲቭ ላይ ንጽጽር ላይ የሚሰራ ሁለተኛ ቻናል አለኝ። እዛ ገብታችሁ መመልከት ትችላላችሁ። ኮሜንት ላይ አስቀምጥላችኋለሁ ማለት ነው። ቀጥታ ወደ ኡስታዝ ኻሊድ ክብሮም መልእክት ላስተላልፋችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ወደ እናንተ የመጣሁትኝ ለማመስገን ነው። በአላህ ስም ሁላችሁንም ከልብ አመሰግናለሁ። አንድ ሳምንት ባልሞላ ጊዜ ውስጥ የቲክቶክ አካውንቴ ኦልሞስት ከ129,000 በላይ ፎሎወር አግኝቷል። በጣም አመሰግናለሁ። ኢንሻአላህ በሰጣችሁኝ ክብር ልክ ኃላፊነቴን የምወጣ አላህ ያድርገኝ። በኃላፊነት ኢንሻአላህ የቁርአን ሐሳቦችን የቁርአን መልእክቶችን ወደ እናንተ ለማድረስ ጥረት እንዳደርግ ወደ እናንተ የበለጠ ቁርአናዊ ሐሳቦችን ለማድረስ የሚያነሳሳኝ ሆኖ አግኝቼዋለሁኝ። በተረፈ እግረ መንገድ ለመጠቆም ፈልገው ነገር በእኔ ስም ከ50 በላይ የሚሆኑ አካውንቶች ተከፍተዋል። በዚህ ሳምንት እንኳን ከ30 በላይ የሚሆኑ አካውንቶች ተመሳሳይ ፎቶ በመለጠፍ የዳሴን ስም በመጠቀም ኡስታዝ ኻሊድ ክብሮም በማለት ኦፊሻል ፔጅ ነው እያሉ በጣም በርካታ በእኔ ስም የተከፈቱ አካውንቶች አሉ። እነዚህ አካውንቶች በአጠቃላይ እኔን በፍጹም አይወክሉም። ይህንን ጠንቀቃችሁ ልታውቁ ይገባል። እንደውም ያንደኛው በጣም የገረመኝ ሰሞኑን የኔን ፎቶ ተለጥፎ ስሜ ተለጥፎ ኦፊሻል ፔጅ ብሎ እንኳን ለፋሲካ በዓል አደረሳችሁ ይላል። እና አንዳንድ ጊዜ ሰዎች ኢቭን እንኳን ማጭበርበርን እንኳን እንትን አግባብና ስርዓት ባለው መንገድ እንኳን አግባብ ያለው ማጭበርበር እንኳን የለም፣ ግን ቢያንስ ጥበባዊ የሆነ እንኳን አይደለም። እና በእኔ ስም የተከፈቱ አካውንቶች ከዚህ አሁን ከ129,000 በላይ ያለው ፎሎወር ከ129,000 በላይ ያለው አካውንት ይህ ብቻ ነው የኔ ሀሳቦች የሚራመዱበት እኔን የሚወክል አካውንት ይሄ መሆኑን እንድታውቁ እወዳለሁኝ። ኢንሻአላህ ለሌሎች ሼር በማድረግ ኮፒ ሊንክ በማድረግ ሪፖስት በማድረግ ቤተሰብ እንዲሆኑኝ በድጋሚ ጋብዛችኋለሁኝ። ከልብ አመሰግናለሁ። ማጭበርበር እንኳን የለም፣ ግን ቢያንስ ጥበባዊ የሆነ እንኳን አይደለም። እና በእኔ ስም የተከፈቱ አካውንቶች ከዚህ አሁን ከ129,000 በላይ ያለው ፎሎወር ከ129,000 በላይ ያለው አካውንት ይህ ብቻ ነው የኔ ሀሳቦች የሚራመዱበት እኔን የሚወክል አካውንት ይሄ መሆኑን